በአበጋዝ እያላገጡ ነው እኒህ ልጆች አያችኋቸው? አቤት መዋረድ ውርደት ነው በእውነት። መልካም የመሰቃየት 9 ወር ብያለሁ። አዎ መልካም የመሰቃየት 9 ወር ሎተሪ ያደረገው አብሬሎ ታብ ታብ አብሬሎ ታብ ታብ አብሬሎ ታብ ታብ አብሬሎ ታብ ይቅር በለኝ ጌታዬ። የቡታጀራ መሳለቂያ ሆነ። አይዞሽ ወገቧን ያዝላት። አይዞሽ አይዞሽ በሳምንት አይዞሽ ወገቧን ያዝላት። አይዞሽ 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 እኮ ያኔ መጽሐፉን ሲያነበው ተውዬው ወኔው እንዲህ ብሎ እንድንረዳ አድርጎናል። ሩታም ጨዋነትሽን አስመስክረሻል። ጨዋ መሆንሽን አሳይተሻል። በዓለም ደረጃ በአንድ ጣት ወይም በአንድ እጅ ሳይሆን በሁለት እጅ እንደዚህ በግራና በቀኝ እንዲፈረም ጨዋነትሽ እንዲፈረምልሽ አድርገሻል። በጣም ያ ነገር ደግሞ እኛንም ትላንትና አንቺን ብለን ስንጮ ስንሳደብ ምናምን የነበረውን ነገር ዛሬ እንዳናፍር አድርጎ ነው። ከሩታ እንደዚህ ለሩታ እንደዚህ መጋፈጤ ምኮራበት ነገር በደንብ ማለት ነው። ማንም ሊደብረው ማንም የፈለገው ነገር ሊያወራ ይችላል። ሰላም ሰላም። እኔ በጣም ኮራለሁ። በጣም ደስ ይለኛል። በጣም ሙራኔ እንትን ይላል። እናንተ ብቻ አይደላችሁም ወጣቶች። ለማንኛውም ላይክ አድርጉ ይሄን ቪዲዮ እስከ መጨረሻው። መሳለቂያ መተራረቢያ የሆነበት ዘመን አበጋዝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ሰላም ብያለሁ። ብዙዎቻችሁ እኔ በመናገረው ትናደዳላችሁ፣ አብዛኛዋችሁ ደስተኛ ናችሁ። እኔ ፋፊ ማለት ነው በእውነት ማላችሁ በማንነቴ ነው የምኖረው። በማንም ሰው ጥገኝነትም አይደለም። ማንም እንዳለኝ ማንም ይሽከረከር አይደለሁም። ማንም አቆሚ ማንም እንደዛ አትበይ ብሎኝ መማራ ሴት አይደለሁም። አልহামዱሊላህ ራሴ አይምሮ የሰጠኝ ራሴ ጀግና ሴት ነኝ። የልጆቿ እናት። የኔም ማንነት ቢሰጣችሁ በጣም ደስ ይለኝ ነበር። በነገራችን ላይ አንዳንድ ሰዎች አላችሁ ለምን ብትሉ እኔ በጣም በባለሙያና በቅዴ በአስተሳሰቤ የምኮራ ሴት ነኝ። ለምን ብትሉ ሚዲያ መውጣት ሰው ልጅ ዝቅ አያደርግም፣ ለመስራት ነው። የሩታ ሀብቴን ስላደነኳት እኔ በጣም ኩራት ይሰማኛል። ሩታ ማለት የሚዲያ ድምቀት ናት፣ የወጣቶች እንጀራ ናት። አንዳንድ የቡታጀራ ዩቲዩበሮች እንጀራ ስለበሉ ብቻ ማረግ ስለሰጠቻቸው ማረጓን እሷ በሩታ የታወቁት ሩታ ስሟ ለምን ተጠራ እሷ ማናት ብለው የመናቅ ደረጃ ስለደረሱ እንጂ ሩታ ሀብቴ የበደላቸውም አይደለም፣ ምንም አድርጋቸው አይደለም። አንድ ሰው ምቀኛ ከሆነባችሁ ከጎረቤትም ሆነ ከራሳችሁ አብሯችሁ ከበላ ከጠጣ ባሌ ካላችሁት እሱ መሪ ሩታ ተመሪ እንድትሆን ስለፈለገ ብቻ እራሱ ዝቅ አለ። መጥፎ ጉድጓድ ለሰው ልጅ አትቆርቆሩ፣ መጥፎ አትሰቡ። አብርሽ እሱ ሚዲያውንና ወጣቶችን የሚቀልብ ወጣቶችን እንጀራ የከፈተ እሱ ሩታ ሀብቴ ምንም ስም የሌላት በሱ እንደታወቀች ብቻ አርጎ የሚቆጥር እኛ የመዳም ቅመሞች ሩታ ተመጣ ሚዲያ ያናቀው በመናቀው ሚዲያኛ ቀጥታ ሚዲያ ትልልቅ ሚዲያ ነሽቱን ነበር የምናቀው እና አባይ ሚዲያ ነበር የምንከታተለው እንጂ እኛ ትንንሽ ዩቲዩበር እንደዚህ ለወጣትን ይረዳልና ወጣት ሰርቶ ይጠቀማል አናቀም ነበር። በእውነት ነው የምላችሁ። ዛሬ ይመጣባችኋል። ቡታጀራ ዩቲዩበር ሩታን ዝቅ እናረጋለን ማንና ሩታ ብለው እየናቋት ስለነበረ ዛሬ ላይ ግን አያችሁት አይደል? ፎቅ ያወጣችሁት ምድር ሲሆን ትምህርት ነው። እኔ ትምህርት ወስጄበታለሁ። አና አትበሉ፣ ጥጋብ፣ ይቅርታ ልባችሁ ይኑር። ይቅርታ ትልቅነት ነው። አብርሽ ግን ለሚስቱ ለልጁ እናት እንኳን ይቅርታን ያስጣላችሁ እሱ ብቻ ወጣቶችን የሚቀልብ በወጣቶች ኮንፊደንስ በቃ በሱ ብቻ የሚመራ ሩታ በቃ ምንም ማስተዋጦ እንዳላደረገችም እንደማትታወቅ አርጎ ዝቅ አርጎ እሷን ሲያት ዛሬ ላይ እሱ ግን አያችሁት አይደለ? አንገቱን የሚደፋበት ቀን በቅርብ ቀን ባንዴ የመጣ የሩታ እንባ የሴት እንባ ጥሩ አይደለም። ሩታዬ እየሳቀች ያለቀሰችው ቤቷ ውስጥ እናንተ አይደላችሁ የምታውቁት፣ እኛ በውስጥ የምናውቀው እናውቃለን። አሳልፈን ለጥላት አንሰጣትም እንጂ ለሩታ ሀብት ያለቀሰችው ለቅሶ በውስጥ ደውለን እንኳንኛ ማለት ነው
ብታዬ እርግዝናሽ ደህና ነው? ሆድሽ እንዴት ነው? ይንቀሳቀሳል? እንደው በዚህ ነገር እየፈራን ብለን ስንላት የውሸት አምሌ እኮ ደህና ነው ነው የምትለው። ወላሂ ብዬ በምን አይጠጋኝም። ሩታዬ ኧረ ሽሉ ደህና ነው ይንቀሳቀሳል ብዬ አንድ ቀን ጠይቀታለሁ ኢሞ ላይ። በእውነት ነው የምላችሁ የመለሰችልኝ የውሸት አምሌ ምን ይሆናል ብለሽ ነው? ደህና ነው በእውነት ነው የምላችሁ። እስኪ ዛሬ ላውራው። እኔ ደህና ልሁን በሰላም ይውድቀቅሽ ብለሽ ደዋ አድርጊልኝ አለችኝ። አብሽሪ ሩታ ሀብቴ ትወልጃለሽ፣ ሁሉም ያልፋል። ነገም እንደነሱ ትሽከረከሪያለሽ፣ ሚዲያውን ትመሪዋለሽ። የሰው ልጅ ፈጣሪ ነው ማረግ የሚሰጠው ሰው አይደለም። አንቺ ማረግ የተሰጠሽ ከኢትዮጵያ ሕዝብ ምን ቢሆንም ከላይ ነው። አይዞሽ ብዬ ወጥቻለሁ። አብርሽ ግን እሷን ዝቅ ራሱን ከፍ እያደረገ ነበር። ዛሬ ላይ ግን የወለደውን እንኳን ያስረገዘው ልጅ ለማናገር እንኳን ማመን እንኳን ሳይፈልግ አስቤበት እነግርሻለሁ ሂጂ ትቷት ነው ሄደው። ይሄ ለራሱ ማርክ ይቀንሳል። ዝቅ ሴት ልጅ መጠቀሚያ እንጂ ቁም ነገር እንደማይፈልግ ነው የሚያሳየው። የአብርሽ ቤተሰቦች ሊያዝኑ ነው የሚገባባቸው እንጂ አንገታቸውን ቀጥ ሊያደርጉ አይገባቸውም። ለምን ከዛም የሚወልድ ወንድ ልጅ እና ሴቶችን የሚያማርጥ ወንድ ልጅ አንገት ቀጥ አያደርግም፣ ዝቅ ነው የሚያደርገው። በእውነት ነው የምላችሁ። እናትና አባት ያሳደገው እናትና አባት ሳይመርቀው አይወልድም። እናትና አባት ባልፈለገው ህይወት ውስጥ አይገባው። በእውነት ነው የምላችሁ። በደንብ ነው የምነግራችሁ። ሩታ ሀብቴ ሐውልት ቢገዙላት፣ ሐውልት ቢሰሩ፣ ዩታጀራ ዩቱበሮች ስርዓት ጫትና መጠጥ ሲጠጡ የነበሩትን እንጀራ እንዲበሉ ልብስ እንዲቀይሩ እንደዚህ እንደፈለጉ እንዳወራ ያደረገቻቸው ሩታ ናት። ቡታጀራችን እናውቃቸዋለን። ምንም ነገር የአብርሽን ልብስ እየለበሱ ነው ቪዲዮ የሚሰሩት ነበር። አታውቋቸው? ውሸቴን ነው። እስኪ ኮሜንት ላይ ልብስ እንኳን የሚቀይሩት እስበሳቸው እየተዋዋሱ አንዱ የለበሰውን አንዱ እያመጡ ነበር የሚለብሱት። ግን የሀብቴ ልጅ መታ በእውነት ነው የምላቸው። እኔ ይሄ ምላሴን ነገ ታስሬ እሄዳለሁ። እሷ ናት ሰው ያደረገቻቸው። እሷ ከመጣይ በኋላ ነው ቡታጀራ ማን እንደሆነች ያወቅናት። እሷን ግን ዝቅ ራሳቸው ከፍ ለማድረግ ሲሩጡና አብርሽ ዛሬ ላይ ግን የወለደውን ያስረገዘውን ልጅ ጥሎ ሲሄድ አንዲት ባለጌ ሴት መታ እኔ ሆነሃለሁ፣ ልጅህን ተው፣ ሚስትህን ተዋት፣ አትሆንህም፣ ነገረኛ ናት ስትል የነበረች ዛሬ ላይ እሷን ግን ታፏ ሳይወጣ ትቷት ሄደ፣ አስቀምጧት ሄደ። ይሄ ለራሱ ለኔ በቂ ነው። ድራማም ይሁን ምንም ይሁን አይመለከተኝም። እንደ አብርሽ በሴቶች የሚነግድ የለም። ሴቶች ደግሞ እኔ እበልጣለሁ ስብላችሁ የምታስቡ ሴቶች ነገ እናንተ ያጣ እንደሚደርስባችሁ በሄርሜላ ታማራላችሁ ብዬ አስባለሁ። ቁጭ አርጓት እዛው ቆመችበት ትቷት ሲሄድ ምን ተሰማችሁ? ኮሜንት ላይ እኔ በነብሯ ደስተኛ ስለሆንኩኝ እማደንቃለች ቆማ ስላሳየችኝ ጀግንነቷን ማንነቷን ስላሳየችኝ ፈታ ብዬ ነው የምመጣው። በእውነት ነው የምላችሁ በጣም ደስተኛ ነኝ። ለምን ብትሉ የሰው ልጅ በቃ ጥሩ ነገር ሰው ጥሩ ስታስቡ ሁሉም ነገር ይስተካከልላችኋል። ዛሬ ላይ አንድ ቃል እንኳን መመለስ አቅቶት ትቷት ቆመችበት። አይታችኋል ኮሜንት ላይ ምንም መልስ መስጠት ቸግሮት ትቷት ሲሄድ ምንድነው ያ የሆነው? በዘራችሁ ነው ያገኘችው። አንድ ሴት ልጅ በእኔ ህይወት ይደርስብኛል ብላ የሰውን ህይወት እሷ የበላይነት ከተሰማት ያቺ ልጅ ደካማ ሆና ነው ያጣችውና እኔ የበላይ እኔ ላንተ ጥሩ እናጠፈልሃለሁ እኮ ነው ያለችው። እኔ መሬት እሆንልሃለሁ፣ ሰግድልሃለሁ፣ እኔ ታዘዝሃለሁ፣ ገዛሃለሁ። እናንተ ወንድ ልጅ እንደዛ ስትሉት አናታችሁ ላይ ነው የሚወጣው። በእውነት አይባልም። ዲሞክራሲ ነው በአሁን ሰዓት። ቀጥ ብላችሁ እሱም ወንቹም ሰርታችሁ እኩል በቃ ስትናገሩም ስትበሉም ስትሰሩም እኩል ሳትሆናችሁ አንተ የበላይ ነህ ካልሽው እኮ የሰራተኛ አድርጎ ነው የሚቆጥርሽ። ምን ነው አይባልም እንደዛ። ማከባበር፣ መተሳሰብ፣ አንድነት በቃ ትዳር ማለት ይሄን ነው የሚያዋጣው። ይሄ ከሌለ እኔ እነጠፍልሃለሁ፣ እኔ ሞትልሃለሁ፣ እሷ አትሆንህም፣ እሷን ፈታትና እኔን አግባኝ፣ እኔ እናንተ ባሪያ ሆነሃለሁ። አየና ታያ በአደባባይ ላይ
ልጅ መጣ ሲባል ትቷት እናንተ አንቀጠቀጠው። አጣቆ እንደበላ ሰው አጣቆ ነው ደግሪ የሆነ ማሽላ ዘርተን እኮ አውሬዎች አሉ ሲመጡ ውርር የሚያደርጉ እንደዛ ወረረው። በእውነት በጣም ነው የሚያስጠላው። ግን እንደ ወንድ ልጅ እንደዛ ስብሃንላ እኔ አላቅም። እኔ ብዙ ጊዜ ተናግሬዋለሁኝ። እንደ አይነት ወንድ ለትዳር አይሆንም። ባካችሁ ሴቶች ተጠንቀቁ። እሱ እያስመሰለ በሴቶች መሸቀል ነው የሚፈልገው። ተው ብዬ ተናግሬ ነበር። አልሰማላችሁ። ዋጋችሁን አገኛችሁ። ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ መጨረሻ አይታችሁ ኮሜንት ጻፉ። እወዳችኋለሁ። እኔ በሩታ ሀብቴ ደስተኛ ነኝ። ነገም ተነገ ወዲያም ደስተኛ ነኝ። ይጠላችሁ ያንቀጥቅጣችሁ ምንም ማለት አልችልም። እኔ ከማንነቴም ከንግግሬም ከምንም ምንም አትጨምሩ አትቀንሱ። እኔ የነብር አድናቂ ነኝ። ጀግናዋ የሩታ የዛች ያትበገር ብቻዋን እርግዝናዋን መውለዷን አይታችኋል። እንግዲህ ምጥ እንኳን ይዟት እኮ ስልኩን እንዲህ እያየ ነው እኮ እሷ እንደዛ ስታምጥ ስልኩን እያየ እንደዚህ ለሷ ቦታ የሌለው ሰው ጨካኝ አረመኔ ብዬ ስናገር በብዙ ነገሮች ስላየሆነ ነው። በእውነት አመራችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ ውዶቼ ማሮቼ ወዳችኋለሁ። በሌላ ቪዲዮ እስከምንመጣ ከሀወዳኛ ደስታ እንጂ ለቅሶ የለብንም። ሚዲያ ላይ ደግሞ ኮሜንት ስታጽፉ የሩታቶችም ላይክ ብቻ አይደለም ኮሜንት ጻፉልኝ፣ አበረታቱኝ። ንግስቷን ይዘን ወደፊት ነው። ነገም ተነገ ወዲያም ማልቀስ አብቅቷል አቁሟል ብላለች። ከሀወዳኛ ጋር ምንም ነገር የለም ብላለች። ምንም ነገር የለም ግን እዛ ቤት እንግዲህ መርዶ ነው። ነገም ተነገ ወዲያም ጠብቆ ምን እንደሚፈጠር